ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ጦርነት ለማስቆም እታገላለሁ ሲሉ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ አማካሪ ጦርነትን ለማስቆም እታገላለሁ ባሉበት መድረክ ላይ ብልጽግና ህወሓት ላይ እርምጃ ይውሰድ ማለታቸው ደግሞ አነጋግሯል። ታዳምጡታላችሁ። ኢራን ሻቢያን ከዳች፣ ቀኝ እጇን ለኢትዮጵያ ሰጥታለች። ጠቅላይ ሚኒስትር አብይ እንደዛቱት ሊያደርጉ ከፍተኛ ባለስልጣኖቻቸውን ወደ ቴህራን ልከዋል። የኢራን ሚሳኤሎች ወደ ኢትዮጵያ ሊጎርፉ እንደሆነ መረጃ ወጥቷል። በዝርዝር ይዘነዋል። ጠቅላይ ሚኒስትር አብይ ባለስልጣኖቻቸው ላይ ከባድ እርምጃን እየወሰዱ ነው። በዚህ ሰሞን ብቻ ከ20 በላይ አመራሮች ከስልጣን አንስተዋል። የምነግራችሁ ጉዳይ ነው። የህንዱ ጠቅላይ ሚኒስትር በኢትዮጵያ ፓርላማ ንግግር ሊያደርጉ ነው። ጠቅላይ ሚኒስትሩ ከአብይ ጋር በመከላከያ ትብብር ጉዳይ ይወያያሉ። ይዘነዋል። የተወደዳችሁ የቻናላችን ቤተሰቦች እኚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም ማመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። የህንዱ ጠቅላይ ሚኒስትር በኢትዮጵያ ንግግር ሊያደርጉ ነው። ጠቅላይ ሚኒስትሩ ከጠቅላይ ሚኒስትር አብይ ጋር በመከላከያ ትብብር ጉዳይ ይወያያሉ። ከዛሬ ጀምሮ በኢትዮጵያ የ2 ቀናት የሥራ ጉብኝት የሚያካሂዱት ጠቅላይ ሚኒስትር ሞዲ ንግግር የሚያደርጉት ጠቅላይ ሚኒስትር አብይ አህመድ በሚገኙበት የሁለቱ ምክር ቤቶች የጋራ መድረክ ላይ ነው። የፌዴሬሽን ምክር ቤት ትናንት ለአባላቱ በላኩ አስቸኳይ መልእክት የህንዱ ጠቅላይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር ለሁለቱ ምክር ቤቶች የጋራ መድረክ ንግግር እንደሚያደርጉ አስታውቋል። ምክር ቤቱ በዚሁ መልእክቱ በአዲስ አበባ ከተማ አስተዳደርና በከተማው ዙሪያ የሚኖሩ የፌዴሬሽን ምክር ቤት አባላት በህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ እንዲገኙም አሳስቧል። ኢትዮጵያን ኢንሳይደር ያነጋገራቸው አንድ የፌዴሬሽን ምክር ቤት አባል ይኸው መልእክት እንደደረሳቸው አረጋግጧል። የረቡዕን የጋራ መድረክ በተመለከተም ለገዢው ፓርቲ የምክር ቤት አባላት መልእክት ተልኮላቸዋል። ከዛሬ ጀምሮ በኢትዮጵያ የመጀመሪያ ጉብኝታቸውን የሚያደርጉት ጠቅላይ ሚኒስትር ሞዲ በፓርላማ ተገኝተው የሚያሰሙን ንግግር ዋነኛ ትኩረት ምን እንደሆነ ለምክር ቤቱ አባላት የተባለ ነገር የለም። የሂንዱ ኤንዲ ቲቪ ቴሌቪዥን ጣቢያ ጠቅላይ ሚኒስትሩ የዲሞክራሲ እናት ባሏት በሀገራቸው ህንድ ጉዞ ላይ በኢትዮጵያ የህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለማካፈል በጉጉት እንደሚጠባበቁ መግለጻቸውን ዘግቧል። ጠቅላይ ሚኒስትር ሞዲ የህንድና የኢትዮጵያ አጋርነት ለዓለም አቀፉ የታዳጊ ሀገራት ትብብር የሚኖረውን እሴት በተመለከተ ሀሳባቸውን እንደሚያጋሩ መግለጻቸውን በዘገባው ተመላክቷል። የውጭ ሀገር መሪዎች በኢትዮጵያ ህዝብ ተወካዮች ምክር ቤት ቀርበው ለእንደራሴዎች ንግግር ሲያደርጉ መመልከት ብዙም የተለመደ አይደለም። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከ10 ዓመት በፊት ካደረጉት ንግግር ወዲህ ለምክር ቤቱ አባላት በይፋ ንግግር ያሰማ የውጭ ሀገር መሪ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ምንም እንኳን የሀገር መሪ ባይሆኑም በከፍተኛ ባለስልጣን ደረጃ የተወካዮች ምክር ቤት ፊት ቀርበው በቅርብ ጊዜ ንግግር ያደረጉት የጅቡቲ ሪፐብሊክ ብሔራዊ ምክር ቤት ፕሬዝዳንት የሆኑት ዴሊታ መሐመድ ናቸው። የህንዱ ጠቅላይ ሚኒስትር በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በዘርፈ ብዙ የሁለትዮሽ ግንኙነት ዙሪያ በዝርዝር ውይይት እንደሚያደርጉ መግለጻቸውን ኤንዲቲቪ ዘግቧል። የሁለቱ ሀገራት ጠቅላይ ሚኒስትሮች ከ3 ዓመታት በፊት በደቡብ አፍሪካ ጆሃንስበርግ ከተማ በተካሄደው 15ኛው የብሪክስ ሀገራት ጉባኤ ጎን ለጎን ተገናኝተው መነጋገራቸው ይታወሳል።
ጦርነትን ለማስቆም እታገላለሁ ሲሉ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ አማካሪ ጦርነትን ለማስቆም እታገላለሁ ባሉበት መድረክ ላይ ብልጽግና ህወሓት ላይ እርምጃ ይውሰድ ማለታቸው ደግሞ አነጋግሯል። ጦርነትን ለማስቆም ጠንክረን መስራት አለብን ሲሉ አቶ ጌታቸው ረዳ ተናግሯል። የትግራይ ዲሞክራሲያዊ ስምረት ፓርቲ ሙሉ ዕውቅና ካገኘ ወዲህ የመጀመሪያውን መደበኛ ምክር ቤት የማዕከላዊ ኮሚቴ ስብሰባ ማድረጉንም አስታውቋል። በዚህ ስብሰባ ላይ የተገኙት የፓርቲው ሊቀመንበር አቶ ጌታቸው ረዳ በትግራይ ውስጥ ያሉትን ችግሮች በሰላም ሂደትና በሰላም ብቻ መፍታት አለብን ያሉ ሲሆን በጦርነት ለማስቆም ፓርቲው ጠንክሮ እንዲሰራም አሳስበዋል። የምክር ቤት ስብሰባው በስራ አስፈጻሚ የተቀረጹ እቅዶች፣ የፓርቲውን ደንቦችና ሌሎች አጀንዳዎች ላይ ውይይት እያደረገ መሆኑን የገለጹት ደግሞ የስምረት ስራ አስፈጻሚ አባልና የሚዲያ ኮሚኒኬሽን ኃላፊው አቶ ብርሃኔ ገብረ ኢየሱስ ናቸው። አቶ ብርሃኔ ፓርቲው ህዝብን ያሳተፈ ትግል በቅርቡ ለመጀመር መታቀዱንም አሳውቀዋል። ኢራን ሻቢያን ከዳች፣ ቀኝ እጇን ለኢትዮጵያ ሰጥታለች። ጠቅላይ ሚኒስትር አብይ እንደዛቱት ሊያደርጉ ከፍተኛ ባለስልጣኖቻቸውን ወደ ቴህራን ልከዋል። የኢራን ሚሳይሎች ወደ ኢትዮጵያ ሊጎርፉ እንደሆነ መረጃዎች ይጠቁማሉ። ጠቅላይ ሚኒስትር አብይ እንደዛቱት ሊያደርጉ ነው። ከሳምንታት በፊት ጠቅላይ ሚኒስትር አብይ እናራግፋቸዋለን ማለታቸውን ተከትሎ ሻቢያ የጠቅላዩን ዛቻ ለኔ ነው ሲል ፍርሃቱን ገልጾ ነበር። ዛሬ የወጣው መረጃ ደግሞ ጠቅላይ ሚኒስትር አብይ እንደዛቱት እንዳሉትም ሊያራግፏቸው ነው ወይስ ያስባለ መረጃ ከኢራን ተሰምቷል። የ4 ኪሎ ከፍተኛ ባለስልጣናት የኢራን የጦር መሳሪያ መገንቢያ ማዕከልን መጎብኘታቸውም ታውቋል። ይህም መንግስት ተጨማሪ ድሮኖችና ሚሳኤሎችን ለማስገባት እየተንቀሳቀሰ እንደሆነ ፍንጭ ሰጥቷል። ኢራን ትልቋ የጦር መሳሪያ አምራችና አቅራቢ ስትሆን አስተማማኝ ሚሳኤሎችን፣ ጸረ ሚሳኤሎችን እንዲሁም ድሮኖችን በማምረትና በመሸጥ ትታወቃለች። በሰሜኑ ጦርነት ወቅት ከፍተኛ ቁጥር ያለውን ድሮንና ሚሳኤል ለኢትዮጵያ እንደሸጠች መረጃዎች ይጠቁማሉ። በአሁኑ ወቅት የኢትዮ ኤርትራ ጦርነት እየቀረበ መምጣቱን ተከትሎ ታዲያ አስመራም አዲስ አበባም አይናቸውን ወደ አያቶላ ሀገር ቴህራን አዙረዋል። ጠቅላይ ሚኒስትር አብይ ባለፈው ሳምንት በተከበረው የብሔር ብሔረሰቦች በዓል ላይ ባደረጉት ንግግር የኢትዮጵያን ጠላቶች እንደ ጸጉር ቅማል እናራግፋቸዋለን በማለት መናገራቸው ይታወሳል። በተመሳሳይ ከወራቶች በፊት ባደረጉት ንግግር ጦርነቱ ከተጀመረ እየየ ይሰራም እንደ ዩክሬንና እንደ ጋዛ የሚያድናቸው የለም በማለት አስመራ እንደ ኬቭ ወይም እንደ ጋዛ ልትሆን እንደምትችል አስጠንቅቀዋል። ሻቢያ በበኩሉ ባለፈው ሳምንት የጠቅላይ ሚኒስትር አብይን እናራግፋቸዋለን ያሉት እኛን ነው ሲል ፍርሃቱን በአደባባይ ተናግሮ ነበር። ታዲያ በዛሬው ዕለት የኢትዮጵያ ልዑክ ኢራን መግባቱ፣ በወታደራዊ ጉዳዮች መምከሩ ጠቅላይ ሚኒስትሩ እንዳሉ ሻቢያን ለማራገፍ ብሎም አሰብን ለመቆጣጠር ከኢራን ጦር መሳሪያ ሊሸምቱ ነው የሚል ግምትን አሰጥቷል። የኢራኑ የዜና ጣቢያ መህር የኢትዮጵያ ባለስልጣናት የኢራን የመከላከያ ተቋምን ጎበኘ ሲል በፊት ገጹ አስነብቧል። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ የተመራው የኢትዮጵያ ልዑካን ቡድን በቴህራን የኢራን የመከላከያ ኢንዱስትሪ ስኬቶችን የሚያሳይ ኤግዚቢሽንን ጎብኝቷል። ጉብኝቱ ከከፍተኛ የኢራን ባለስልጣናት ጋር የተደረገውን ስብሰባ ተከትሎ የመጣ ሲሆን ልዑካን ቡድኑ በኢራን የመከላከያ ሚኒስቴር ውስጥ በሚገኘው የሀገሪቱ መከላከያ ኢንዱስትሪ ስኬቶች ላይ ያተኮረ ኤግዚቢሽንን ተዘዋውሮ መጎብኘቱም ተጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴህራን የተጓዙት በኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ይፋይ ግብዣ ነው። በጉብኝቱ ወቅት ልዑካን ቡድኑ በኢራን የመከላከያ ዘርፍ ስላሉት የቅርብ ጊዜ እድገቶች ማብራሪያ የቀረበለት ሲሆን በኢራን ባለሙያዎችና ኢንዱስትሪዎች የተመረቱ የተለያዩ ወታደራዊ መሳሪያዎችን ተመልክቷል። በጉብኝቱ ላይ ከተገኙ ባለስልጣናት መካከል የፍትህ ስርዓት ኃላፊ ጎሆላም ሁሴን ሞሆሰኒ ኤጄ፣ ፕሬዝዳንት መስዑድ ፔዜሽካኒ እና የውጭ ጉዳይ ሚኒስትር አባስ አግራቺ ይገኙበታል ሲል የኢራኑ መህር የዜና ወኪል ዘግቧል። ኢራን በሰሜኑ ጦርነት ወቅት የኢትዮጵያ መንግስት የሰለላ መሳሪያዎችንና ድሮን ስታቀርብ እንደነበር የሚታወስ ነው። በወቅቱ መንግስት ከቱርክ በተጨማሪ ከኢራን ድሮን እንደቀረበለት በጭምጭምታ ደረጃ በስፋት ሲገለጽ የነበረ ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ባለስልጣኖቻቸው ላይ ከባድ እርምጃ እየወሰዱ ነው። በዚህ ሰሞን ብቻ ከ20 በላይ አመራሮች ከስልጣን አንስተዋል። ጠቅላይ ሚኒስትር አብይ ከባባድ እርምጃዎችን እየወሰዱ ነው። ከሰሞኑ የ4 ኪሎ ቤተኞችን ጨምሮ የተለያዩ ተቋማት ባለስልጣናት በድንገት ከኃላፊነታቸው እየተነሱ ይገኛሉ። ከስልጣን ከተነሱት አመራሮች መካከል የጠቅላይ ሚኒስትር አብይ አህመድ ከፍተኛ አማካሪ የሚገኙበት ሲሆን በአንድ ሰሞን የተሻሩ አመራሮች ቁጥር 20 ገደማ ደርሷል።
በዚህ ሰሞን ብቻ ከስልጣን የተነሱ አመራሮች የኢትዮጵያ ልማት ባንክና የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ከፍተኛ አመራሮች ናቸው። የኢትዮጵያ ልማት ባንክ ፕሬዝዳንት የቦርድ ሰብሳቢ በድንገት ከስልጣን ተነስተው አዲስ አመራር ተተክቷል። የጠቅላይ ሚኒስትሩ የኢኮኖሚ ጉዳዮች ከፍተኛ አማካሪ ተክለወልድ አጥናፉ ከልማት ባንክ ቦርድ ሰብሳቢነታቸው ተነስተዋል። እንዲሁም ላለፈው አንድ ዓመት ባንኩን በፕሬዝዳንትነት የመሩት ዶክተር እመቤት መለሰ በተመሳሳይ ሁኔታ መሻራቸውን ባንኩ ባወጣው መረጃ አረጋግጧል። ባንኩ ረፋድ ላይ ባሰራጨው መረጃ እንደሚያመለክተው ከሆነ ከቦርድ ሰብሳቢውና ፕሬዝዳንቷ በተጨማሪ ሰፋ ያለ ሹምሽርም ተደርጓል። በተሰናበቱት ከፍተኛ አመራሮች ምትክ የኢትዮጵያ ኢንቨስትመንት ሆልዲንግ ኃላፊ ዶክተር ብሩክ ታዬ የባንኩ የቦርድ ሰብሳቢ ሲሆኑ ዶክተር ኢሳያስ ካሳ ፕሬዝዳንት ሆነው ተሹሟል። እንዲሁም የቀድሞ የቦርድ አባላት ተሰናብተው በምትኩ ዶክተር ሶፊያ ካሳ፣ ስዩም መኮንን፣ ዶክተር ሳሙኤል ክፍሌ፣ ሀቢብ መሐመድ ረዳ፣ ፕሮፌሰር ማርታ በለጠና ዶክተር ጥላሁን እስማኤል መሾማቸውን ባንኩ ገልጿል። ከቦርዱ አባላት በተጨማሪ ሌሎች ስማቸው ያልተገለጸ ከፍተኛ አመራሮች መሰናበታቸውን መረጃዎች ያመለክታሉ። የባንኩ አመራር ሹምሽር የተደረገው በምክትል ፕሬዝዳንት ሹምና ለከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በተፈጠረ አለመግባባት ነው ተብሏል። በዚህ ጉዳይ በቦርዱና በዋና ስራ አስፈጻሚው መካከል የነበረው አለመግባባት ተፈጥሮ መፈታት የማይችልበት ደረጃ ላይ ደርሶ እንደነበርም ተጠቁሟል። የቦርዱንና የስራ አስፈጻሚ ውዝግብን ለመፍታት በጠቅላይ ሚኒስቴር ጽህፈት ቤት ሚኒስትር ወይዘሮ ዓለም ፀሐይ ጳውሎስና የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ጥረት ተደርጎ ነበር። ይሁን እንጂ በጠቅላይ ሚኒስትሩ አማካሪ ተክለወልድና በባንኩ ፕሬዝዳንት ዶክተር እመቤት መካከል መግባባት መፍጠር አልተቻለም ተብሏል። በሌላ በኩል የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ከፍተኛ አመራሮች መሰናበታቸው ተሰምቷል። 14 የኮርፖሬሽኑ አመራሮች በአንድ ጊዜ ከኃላፊነታቸው ተነስተው አዲስ አመራር ተተክቷል ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢንቨስትመንት ልዩ መልእክተኛ ኪሪል ዲማትሪቭ የአውሮፓ ህብረት የታገደውን የሩሲያ ሀብት ለዩክሬን የገንዘብ ድጋፍ ለማዋል ያቀደውን እቅድ በአሜሪካ የተቀረጸውን ዓለም አቀፍ የፋይናንስ ስርዓት የሚያፈርስ ነው ሲሉ አስጠነቀቁ። የአውሮፓ ህብረት የዩክሬን የበጀት ጉድለትን ለመሸፈን የታገደውን የሩሲያ ሀብት እንደ ዋስትና በመያዝ ለኪየቭ የካሳ ብድር ለመስጠት ባቀረበው ሀሳብ ላይ መልእክተኛው ጠንካራ ተቃውሞ አሰምተዋል። ሞስኮና በምዕራቡ ዓለም የሚገኙ አንዳንድ ተቺዎች ይህ እርምጃ የአንድን ሉዓላዊ ሀገር ሀብት የመቀማት ያህል ነው ሲሉ የገለጹ ሲሆን ውሳኔው ከባድ ህጋዊና ኢኮኖሚያዊ መዘዝ እንደሚያስከትልም አስጠንቅቋል። ኪሪል ዲሚትሪቭ እንዳስታወቁት ይህንን እቅድ የሚደግፉ የህብረቱ ባለስልጣናት በድንጋጤ ውስጥ ሆነው ስህተት እየሰሩ ነው። ሉዓላዊነት ሀብትን ለመውሰድ መሞከር የብሔራዊ መጠባበቂያ ክምችት ጽንሰ ሀሳብን የሚሸረሸርና በዓለም አቀፍ የፋይናንስ ስርዓት ውስጥ ያለውን ወጪ የሚያንር ነው ብሏል። ዲሚትሪቭ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ ሩሲያ በፍርድ ቤት ትረታለች፣ ሀብቷንም ታስመልሳለች፣ የዚህ ዕዳ ከፋዮችም የአውሮፓ ህብረት ዋሶች ናቸው ሲሆኑ ዩሮክሊየር እና ዩሮ ደግሞ ተጎጂ ይሆናሉ ሲሉ ዝተዋል። አብዛኛው የሩሲያ የታገደ ሀብት የሚገኝበትና መቀመጫውን ቤልጅየም ያደረገው ግዙፉ የክሪሊንግ ተቋም ዩሮክሊየር ይህ እርምጃ ተቋሙን ለከፍተኛ የህግ አደጋና ለኪሳራ ሊዳረገው እንደሚችል በመግለጽ ከቤልጅየም መንግስት ጋር በመሆን እቅዱን አጥብቆ ተቃውሞታል። ባለፈው ሳምንት የሩሲያ ማዕከላዊ ባንክ ሀብቱ እንዳይንቀሳቀስ በመደረጉ ለደረሰበት ጉዳት በዩሮክሊየር ላይ በሞስኮ ፍርድ ቤት የካሳ ክስ መመስረቱ ይታወሳል። የአውሮፓ ማዕከላዊ ባንክ ፕሬዝዳንት ክሪስቲን ላጋርድን ጨምሮ ሌሎች ከፍተኛ የፋይናንስ ባለሙያዎች እንዲህ ያለው እርምጃ የአውሮፓ ህብረትን የፋይናንስ ስርዓት ታማኒነት እንደሚጎዳው ቀደም ብለው ማሳሰባቸው ይዘነጋም። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም ማመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ